በመዲናዋ የተለያዩ አካባቢዎች በኢመደበኛ ንግድ ተሰማርተው የሚሰሩ ግለሰቦችን ማየት የተለመደ ነው። ይህም በአነስተኛ ገንዘብ እቃዎችን ለማግኘት በህብረተሰቡ ዘንድ ተመራጭ ቢመስልም በርካታ ቅሬታዎችን ሲያስተናግድ ቆይቷል። በተለይም ይህ ኢመደበኛ የንግድ እንቅስቃሴ ውስጥ ያሉ ሰዎች ደግሞ ከጸጥታ አካላት ጋር በሚያጋጥማቸው ቁጥጥር ሲሮጡ፣ ግብግብ ሲፈጥሩ ብሎም በሚያመልጡ ሰዓት ንብረቶቻቸውን ትተው ሲሸሹ መመልከት የተለመደ ነው። በሌላ በኩል መደበኛ ያልሆነ የጎዳና ላይ ንግድ ኮንትሮባንድን ያበረታታል፣ ለትራፊክ መጨናነቅና አደጋም መንስኤ ይሆናል በሚል የሚተች ሲሆን የኢመደበኛ ንግድ ሌላው አሉታዊ ጎን በሚል የሚጠቀሰው ደግሞ በመደበኛ ንግድ ላይ የሚያሳድረው ተጽዕኖ ነው። በተጨማሪም ንግድ ፍቃድ አውጥተው ግብር እየከፈሉ የሚሰሩ ነጋዴዎችን ተወዳዳሪነት ይጎዳል በሚል የሚነቀፍ ሲሆን በህጋዊ ንግዱ ላይ ተጽዕኖ ያሳድራል በሚል ቁጥጥር እንዲደረግበት ሲሞከር የቆየ ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን ወደ አዲስ አበባ ንግድ ቢሮ ደውለን ስለ እነዚህ ኢመደበኛ ነጋዴዎች ምን እየተደረገ እንዳለ ጠይቀናል። በዚህም ከቢሮ የተሰጠንን ምላሽ ብሎም ከኢመደበኛ ንግድ ወደ መደበኛ ንግድ ለመሰማራት መሟላት ያለባቸውን መስፈርቶች እንዲሁም በዚህ ዙሪያ የተሰሙ አነጋጋሪ ጉዳዮችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እየቆያችሁ በርዕሰ ጉዳያችን ላይ ያላችሁን ሀሳብና አስተያየት እንዲሁም በአካባቢያችሁ የታዘባችኋቸውን ጉዳዮች በኮሜንት መስጫ ሳጥናችን ላይ አስቀምጡልን። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት 8ኛ መደበኛ ስብሰባው መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ለማስያዝ በተዘጋጀው ደንብ ቁጥር 184/2017 መሰረት መደበኛ ያልሆነ ወይም ኢመደበኛ ንግድ የሚካሄድበትን ስርዓት ይፋ ማድረጉ ይታወሳል። ደንቡ በ5 ክፍሎችና በ34 አንቀጾች ተዋቅሮ የካቲት 29 ቀን 2017 ዓ.ም የጸደቀ ሲሆን የአዲስ አበባ ፖሊስ ኮሚሽን የአዲስ አበባ ገቢዎች ቢሮን ጨምሮ በከተማ አስተዳደሩ ስር ያሉ የተለያዩ ባለድርሻ የመንግስት አካላት በጋራ በመሆን ያስፈጽሙታል። የደንቡ መጽደቅ በኢመደበኛ ንግድ ላይ የተሰማሩ ዜጎችን ወደ መደበኛ ንግድ እንዲገቡ ከማድረግ በተጨማሪ ኮንትሮባንድን፣ በትራፊክ መጨናነቅ ምክንያት የሚደርስ አደጋንና በህጋዊ ንግዱ ላይ የሚያሳድረውን ተጽዕኖ እንደሚቀርፍም ተገልጿል። ይህንንም ደንብ ለማስተግበር በወጣው መመሪያ መሰረት ምዝገባ የሚደረግባቸውና የተፈቀዱ የስራ አይነቶች እንዲሁም ኢመደበኛ ንግዶች የሚካሄድባቸው ሰዓቶች ይፋ ተደርገዋል። ደንቡ ማንኛውም ግለሰብ በመዲናዋ መደበኛ ባልሆነ ንግድ ላይ መሰማራት የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ መሆኑን እንደ አስገዳጅ መስፈርት ያስቀመጠ ሲሆን ኢመደበኛ ሆኖ የሚመዘገብ ነጋዴ የሚሰጠው ቦታ ላይ መስራት የሚችለው 2 ዓመት ብቻ መሆኑን አመላክቷል። በልዩ ልዩ የአዲስ አበባ ጎዳናዎች ላይ ህጋዊ ባልሆነ ኢመደበኛ ንግድ የተሰማሩ ግለሰቦች ወደ ህጋዊ መስመር እንዲገቡ የሚያስችላቸውን የህግ ማዕቀፍ በአዲስ አበባ ካቢኔ ጸድቆ ወደ ስራ መግባቱም አይዘነጋም። ይህ መመሪያ ኢመደበኛ ነጋዴዎች በመሀል ከተማና በሌሎችም ለንግድ አመቺ በሆኑ አካባቢዎች እስከ 1 ዓመት የሚቆይ ነፃ የንግድ ቦታ ተሰጥቷቸው ወደ ህጋዊው የንግድ ስርዓት እንዲገቡ የሚያግዝ ነው። በየመንገዱ በንግድ ስራ ላይ የተሰማሩት ግለሰቦች ለረዥም ጊዜ ሲንገላቱ እንደቆዩ እንዲሁም ነጋዴዎች ከጸጥታ አስከባሪ አካላት ለማምለጥ በሚደረግ ሩጫ የሚሸጡትን ጥለው ለመሸሽ ይገደዱ እንደነበርም ተነስቷል። ይህ በመሆኑ የከተማዋ አስተዳደር ለኢመደበኛ ንግድ እውቅና ሰጥቶ በህግ የሚደገፉበትን አሰራር በመዘርጋት ከመጋቢት 3 ቀን 2017 ዓ.ም ጀምሮ በይፋ ወደ ስራ በመግባት የጎዳና ንግድ ላይ የተሰማሩ ግለሰቦችን ማጣራት መጀመሩ ይታወሳል። በዚህም አሰራር መሰረት የጎዳና ላይ ነጋዴዎች የኢመደበኛ ንግድ ፍቃድ እንዲያወጡ ተደርጎ ለ1 ዓመት ነፃ ቦታ ተሰጥቷቸው ከሰሩ በኋላ በራሳቸው መንገድ ሱቁን በማከራየት ወደ መደበኛ የንግድ እንቅስቃሴ እንዲሸጋገሩ ይደረጋል። ይህን ተከትሎ የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር ወደ ሆኑት አቶ አሸናፊ ብርሃኑ ደውለን ከዚህ ደንብ መውጣት በኋላ በተለይም በበጀት ዓመቱ ምን ያክል ኢመደበኛ ነጋዴዎችን ወደ መደበኛው የንግድ ስርዓት ለማስገባት እየተሰራ ነው ብለን ጠይቀናል። ዳይሬክተሩን በምላሻቸው ከ11,000 በላይ ኢመደበኛ ነጋዴዎች በህጋዊነት መስራት የሚችሉበት ቦታ ተለይቷል ብለዋል። አያይዘውም እነዚህ ነጋዴዎች የተለዩበትን መስፈርትና የልየታ ሂደቱን አብራርተዋል። 11,112 መደበኛ ያልሆኑ ኢመደበኛ ያልሆኑ ነጋዴዎቹ የተመለመሉበት ሁኔታዎች አሉ።
የእነዚህ ነጋዴዎች የተለዩ አንደኛ የእነሱ ካፒታል ከዚህ በፊት መደበኛ ሆነው የተለያየ ቦታ ላይ በህገወጥና መንገድ የሚነግዱ ነጋዴዎች ናቸው። እነዚህ ነጋዴዎች ግንዛቤ ከተፈጠረ በኋላ የልየታ ስራ ነው የተደረገ። የልየታ ስራ ውስጥ ወደ 11112 አካባቢ ነጋዴዎች ተለይቷል። አንዱ መስፈርት የአዲስ አበባ ነዋሪነት የሚያሳይ መታወቂያ ያላቸው ነጋዴዎች ናቸው። ሁለተኛ እነሱ ይዞ የሚንቀሳቀሱ በኢመደበኛ ስር ከእነሱ ይዞ ያለው ሸቀጣ ሸቀጥ ምንም ይሁን ከ10 ሺህ እስከ 200 ሺህ በታች ያለው ካፒታል መሆናችሁ ከተረጋገጠ በኋላ ከታች ያለው መዋቅር ክፍለ ከተማና ወረዳ ከለዩ በኋላ በቢሮ ደረጃ ላይ ኮሚቴ ሄዶ ካረጋገጠ በኋላ ነው እነዚህ ነጋዴዎች የተለዩበት ሁኔታዎች አሉ። ለእነዚህም ወደ 220 አካባቢ ሆነው የመስሪያ ቦታውም ከባለድርሻ አካላት ከመሬት ማኔጅመንት ጋር በመሆን የተለዩበት ሁኔታዎች አሉ። አሁን ከነዚህ ውስጥ ግንዛቤ ተፈጥሮ ከኮሪደር ልማት ከተለያዩ አጠቃላይ ከተማ አቀፍ ስታንዳርድ ጋር ተይዟሉ የተጠና ጥናት አለ። በዛ ጥናት ስታንዳርድ ወደ 550 አካባቢ የሚሆኑ ወደ ስራ ውስጥ ገብቶ ስራ ቦታው ተረክቧል። ሌሎቹም በዛ ደረጃ ላይ ነው የቦታ ርክክብ ላይ ነው ያለው ማለት። አዲስ አበባ ከተማ አስተዳደር ከ200 ሺህ ብር በታች ካፒታል ያላቸውን ነጋዴዎች በኢመደበኛ የንግድ ስርዓት ውስጥ እንደሚካተቱ ማስታወቁ የሚታወስ ሲሆን በዚህም ከዚህ ቀደም በ2009 በነበረው አዋጅ ከ10 ሺህ ብር በታች ካፒታል ያላቸው ነጋዴዎች ኢመደበኛ ተብለው የነበረ ሲሆን በተሻሻለው አዋጅ ግን ይህ መጠን ወደ 200 ሺህ ብር ከፍ ብሏል። ለመሆኑ እነዚህ የተለዩ ቦታዎች የት አካባቢ ናቸው? እንዲሁም ይህን እድል ያገኙ ሰዎች ራሳቸው ተመዝግበው ነው ወይስ ተመርጠው ነው ብለን ላቀረብነው ጥያቄ እንደሚከተለው ምላሽ ሰጥተዋል። አጠቃላይ የት አካባቢ ነው? አንድ ቦታ አይደለም፣ ሁሉም ክፍለ ከተማ ላይ ነው፣ ሁሉም ወረዳ ላይ ነው። ወረዳም ክፍለ ከተማም እንደ ክፍለ ከተማና ወረዳ ምቹ ሁኔታ መርጦ በክፍለ ከተማ ከጸደቀ በኋላ ነው ወደ ቢሮ እየተላከ ያለው። እነዚህዎቹ ቦታዎች ላችሁ ተለይቶ እየተሰጠ ያለው ማለት ነው። አሁን ኦልሬዲ የልየታ ስራ ጨርሰናል። የልየታ ስራ ከጨረስን በኋላ እነዚህ የተለዩ ሰዎች ወደ ስራ ውስጥ ማስገባት ስራ ነው እየሰራናለን። ተመዝግቦ በአቅራቢያ ያለው ንግድ ተቋማት አለ፣ ንግድ ቢሮ፣ ክፍለ ከተማና ወረዳ አለ። ከዛ በኋላ በዛ መስፈርት ተለይቷል የሚል ኮሚቴ ያረጋግጣል። ሰነዶች ይደራጃሉ። ፋይል ለእነሱ ከተደራጀ በኋላ ነው ወደዚህ የጊዜያዊ ንግድ ፍቃድ ተሰጥቶ ወደዚህ ስራ ውስጥ የምንገቡ ማለት ነው። ይህ ኢመደበኛ ነጋዴዎችን ወደ መደበኛው የንግድ ስርዓት የማስገባት ስራ ያለውን ጠቀሜታም ሲያብራሩ ለነጋዴዎች ህጋዊ የስራ ፈጠራ መሆኑን አንስተው በተለይም ከደንብ አስከባሪ አካላት ጋር ያለውን ውጥረት ያስቀራል ብለዋል። አቶ አሸናፊ አክለውም ግለሰቦቹ ህጋዊ ሆነው መስራታቸው በህጋዊ መንገድ እየሰሩ ያሉ ነጋዴዎች ላይ ምንም አይነት ተጽዕኖ እንደሌለው ገልጸዋል። በንግድ ስርዓቱ ላይ እኮ ጠቀሜታ አለው። አንደኛ እንደዚህ አይነት ዜጎቹ አነስተኛ ካፒታል ያላቸው ዜጎች ናቸው። አንዱ የስራ ፈጠራ ነው ለነዚህ ዜጎች ማለት ነው። ፖሊስ የተለያዩ ቦታ ላይ ደንብ ማባረር እንደዚህ ማድረግ በህገወጥ መንገድ እየተነገዱ እነሱ በደንብ ማስከበር ባለስልጣናት እየተወረሱ ነው። ይሄ ከተማ ላይ ህገወጥ ነው። ሁለተኛ ከተማ ስታንዳርድ ያበላሻል። ሶስተኛ ደግሞ በህገወጥነት ያስፋፋል። አራተኛ እንደዚህ አይነት ህገወጥ ካስፋፋ ሌላ ነጋዴ ህጋዊ ነው የሚነግዱ ነጋዴ ላይ ደግሞ የንግድ ስርዓቱ ጫና ይፈጥራል። ስለዚህ አንዱ እነዚህ አይነት ሰዎች ህጋዊ ሆኖ ቦታም ተሰጥቶ አደራሻ ኑሮ ጊዜያዊ ንግድ ፍቃድ ተሰጥቶ እነሱ ካፒታል ከ200 ሺህ ብር በላይ ከሆነ እንደ ማንኛውም ነጋዴ ቤት አከራይቶ መነገድ ስለሚችል ድጋፍና ክትትል እየተደረገ እነዚህ ሰዎች ስራ የሚሰሩ አንዱ ህገወጥነት ይከለክላል። ሁለተኛ ደግሞ ህጋዊ ሆኖ የሚነግዱ ነጋዴዎች ላይም ደግሞ ምንም ተጽዕኖ የሚፈጥር ነገር የለም ማለት ነው። በሌላ በኩል በሩብ ዓመቱ ወይም በ2018 በጀት ዓመት የመጀመሪያ 3 ወራት ማለትም ከሐምሌ 1 ቀን 2017 ዓ.ም እስከ መስከረም 30 ቀን 2018 ዓ.ም በአጠቃላይ ነጋዴዎች ላይ ተቋማቸው ባደረገ ቁጥጥር የተወሰደውን እርምጃ በዚህ መልኩ አብራርተዋል። ከዚህ ጋር ከመደበኛ ኢመደበኛ ጋር ተይዞ ሳይሆን አጠቃላይ አንደኛ ሩብ ዓመት ላይ የቤት ለበር የንግድ ድርጅቶች ቁጥጥርና ክትትል የተደረገበት ሁኔታዎች አሉ። ከነዚህ ውስጥ ብዙ
ቤቶች የመስክ ምልከታችን ደረጃ ላይ የበር ለበር ክትትልና ድጋፍ የተደረገበት ሁኔታዎች አሉ። ከዚህ ውስጥ ወደ 257983 የሚሆኑ የበር ለበር ክትትልና ቁጥጥር ተደርጓል። ከነዚህ ውስጥ ወደ 5371 ነጋዴዎች ላይ ህጋዊ እርምጃ ተወስዷል ማለት ነው። ውድ የገበያ ሚዲያ ተከታታዮቻችን መደበኛ ያልሆነውን የጎዳና ላይ ንግድን ስርዓት ለማስያዝ በሚል የወጣውን ደንብ ተከትሎ በመዲናዋ እየተሰሩ ያሉ ስራዎችን አስመልክተን ወደ አዲስ አበባ ከተማ ንግድ ቢሮ በመደወል ያገኘነውን ምላሽ ስናስቃኛችሁ ቆየን። የዛሬው የልዩ ጥንቅር ፕሮግራማችን ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። መልካም ዕለተ ሰንበት።